ሳሚ ይብላ ነው መጀመሪያ ረጋበይ እሺ ረጋበይ ተቀበል ወጋጭ ወኒ አሳኒ ከካለ ነው ወናጅ ማሁን ነው ድምጽ ሰምተው የነገሩን ተረጋጋ እስቲ ቆይ እና ተረጋጊ መጀመሪያ ተረጋጋ እንዳትነካኝ እስኪ የሆነ አለ የምትኖርበት ማዘር የምትኖርበት አለ ያንን እንትን እርግጠኛ ኮን አለኝ ቤተሰብ አለኝ እኔ እናትም አባትም አለኝ እሺ ያመኛል ከልጅነት ጀምሮና አባቴም እናቴም እኔን ለማዳን በጣም ብዙ ተሰቃይተዋል ከዚህ ነገር ለማዳን ማለት ነው ግን በቃ እስካሁን አልቻሉም እህቴ ናት በስንት ጧት ጸበልም ማጠጣታለሁ እንደገና መድኃኒትም አላት መድኃኒቷንም ሰጣታለሁ ምግብም ማበላታለሁ እዚህ ካመጣት ደግሞ አንደኛ ነገር ምንም ጽዳትም የላትም እዚህ ቤት ደግሞ እዚህ ብትተኛ ሰው ሲመጣ ራሱ ግማቱ ቤቱን አያስገባው እኔ አስቸጋሪ ሰው ነኝ ከሰው ጋር ነው ሲያመኝ ሰው ምናምን ደበደባል እንቀም ሰብራል እንዴት እንደዚህ አይነት አላስፈላጊ ነገር ውስጥ ገባለ ምንም አይነት ተስፋ የላትም እሷ ተስፋዋን ማለት ከዚህ ቤት ውጪ ምንም አይነት ተስፋ ሊኖራትም አይችልም ከዚህ ካለችበት ቤት ውጪ እንዴት እንደዚህ ትለኛለህ እንዴት ተሻርለችም ትለኛለህ ይሄን ሁሉ ነገር መስዋዕትነት እየከፈልኩ ሚከራይ ቤት አስወጥቼ ባዶ ቤት እያኖርኳት እንዴት ተሻርለችም ትለኛለህ ቆይ አንዶች ስለሆኑ ሌላ ነገር ይፈልጋሉ ታውቃለህ ታመሜ እያዩኝ ምናምን ነገር በቃ ሌላ ጥቃት ለማድረስ ምናምን ይሞክራሉ ማለቴ ያው ታማሚ ናት እዛም አስቀምጫት ብዙ ነገሮችን ሉዝ እያረኩኝ ነው እሷን ለመንከባከብ የምመጣው ምግብ እየሰራው ነው ማበላት በእጇ ሰርታ ምበላይንት ልጅ አይደለችም እንዳያቻት ውሸቷን ነው ምንም ማስረጃ የላትም ጀመረ እኔ የለኝ አያዋሸቻችሁ ብቸኛ ልጅ ስለ ያው ጤነኛ ነኝ ገባ እሷ ደግሞ እንዳያቻት ይሄን ቤት የማስተዳደር አቅም የላት ስለዚህ እኔ ደግሞ ብቻዬን እስከኖርኩ ድረስ የኔ ጓደኞች ይመጣሉ ብዙ የሚመጡ ሰዎች አሉኝ የዛን ሰዓት ደግሞ እሷ እዚህ ካለች አንደኛ እነሱም ደስ ብሏቸው መተው በልተው ጠጥተው አይሄዱ አንተ ማሰብ አትችልም እንዴ ጭንቅላት ልክ አይደለም እና እንደዛ አስረኝ እንዴ ነው መመጣት እሺ ረጋቤ እባክሽን ረጋቤ አይዞሽ እሺ በቃ ይቅርታሽ እሺ ረጋቤ አይዞሽ አሁን ሲጀመር ማናችሁም እኔን መረዳታችሁም ያለውበትን ነገር እኔ ብቻ ነኝ የማውቀው ጎረቤት መጠየቅ ይችላል ከፈለክ እኔ ነኝ ብዙ ነገሮችን መስዋዕት አድርጌ ያው ትምህርት ቤት ተማሪ ነበርኩ አቁሜ ስሬን አቁሜ እሷን ለማስታመም ቁጭ አልኩት ጎረቤት ሄዳችሁ መጠየቅ ይችላላችሁ አንተ ጭራሽ ትሻርለችም ትለኛለህ አሳይኝም ስልክ ላዋራው ምናምንም ስላት ቆይ ዛሬ አሁን አይደውልም ምናምን አንዳንዴ ደግሞ ትደውልነትና ቆይ አሁን አያነሳም የዛሬ ሳምንት እመጣለሁ የዛሬ ሳምንት ስመጣ ታዋሪዋለሽ ምናምን ትለኛለች ግን እኔም ብዙ አላስጨንቃት እሺ ቁጭ ተረጋጊ አልከመተም እንዳትነካኝ ወደ ዘይኔ ወደ እስቲ ቆይ ካሜራውን አጥፎና አው የርሶ ልጅ መጀመሪያ ልጄ ጤነኛ ነው ረጋ በሉ ልጄ ጤነኛ ነው እሺ ረጋ በሉ መጀመሪያ ልጄ ታሟል ረጋ በሉ ይሄ ያን ያህል ለክፉ የሚሰጠመም አይደለም ረጋ በሉ ልጄ አሁን ለምን ነው ስምታስጠንቀኝ እንደካሉ ማለካሽ ቁጥር ያማዋል ልጄን በጄ ለምን እንዳትልኝ እባክዎን ተረጋጉ እናቴ መጀመሪያ ረጋ በሉ እሺ መቤት ነጥቀሽ አምጥተሽ ልጄን ጉድ ሰራሽ እኔ ነኝ ጉድ ሰራሽ አሁን እሱ ፊት ክፉ አላወራም ታነሽ ልጄን በጄ ልጄ አስኪ ሁኔታ ነው ያልከኝ ልጄ ምን ሆኖ ነው የት ነው ያረከው ልጄ የት ነው የት ነው ያለው ልጄ እስቲ ልጄን አሳየኝ ምን ሆነ ረጋ በሉ መጀመሪያ አስኪ ሁኔታ ያልከኝ ምን ተረጋጋው ያለበት ሁኔታ ትንሽ አስጊ ነውና ያመሙ ደግሞ ማስተርሶ ቢኒ ረጋ በል አይዞህ ቢኒ ምንድነው የሆንከው ልጄ እጄን በጄ በላሁት ልጄ ምንድነው የሆንክብኝ አባቴ ስትመጣ ያው ለአቅመ ሔዋን ከደረሰች በኋላ ነው የመጣችው እዚህ ማለት ነው ግን ደርሳ እንደምትመጣ እንጂ እዚህ አዲስ አበባ እንደምትኖር አልነበረም ያው ከአቅሜ በላይ ከሆነ ምንም ማድረግ አልችልም ከዛ በተረፈ ልጄን የጎዳሁት ራሴና ራሴ ነኝ ማንንም እሷም አንተም ስላላችሁኝ አይደለም ታውኝ በቃ ታውኝ ልኑርበት በቃ ታውኝ እስከ ሰጠኝ ጊዜ ድረስ ታውኝ ይኸውልሽ እሺ ሰላም ውድ የተረታ ሚዲያ ተከታታዮቻችን እንደምን አላችሁ እንግዲህ
ባለፉት ጊዜያቶች ላይ እያያችሁ የነበረውን በጣም አስደንጋጭ አገራችን ላይ እንደዚህ አይነት ነገሮች አሉ የሚያስብል ትልልቅ ነገሮችን እያየን ያለ ነውና በቻልነው አቅም ደግሞ ይሄን ነገር ለማስተካከል ብዙ ነገሮች ላይ እየደረስን ያው ነገሮችን ለማገባደድ እየሞከርን ያለ ነውና አንድ ጥቆማ አግኝተን ነበር። ይሄን ጥቆማ ደግሞ ያገኘነው ባለፈው ጊዜ ላይ አንድ ወንድ ልጅ እንግዲህ ነፍሰ ጡር ሆኖ በሚመስል አይነት ሁኔታ ከዛ በተጨማሪ ብዙ ነገሮችን ስትነግር እናቱንም ክፍለ ሀገር ድረስ ሄደን ብዙ ነገሮችን አዋርተን ይዘናት መተን አግኝተን ነበርና አሁን ለጠንቋዩ ቅርብ ነው ወይም ደግሞ ይሄንን መድኃኒት ትምህርቱን እንዲገልጽለት ብዙ ነገር እንዲፈጠር ነበር የሰጠውት። ነገር ግን ከጊዜ ወደ ጊዜ እንደዚህ የተባባሰበት መጣ ብላ የጠቆመችን እናት ወደ ዋናው ጠንቋይ የልብ ጓደኛ ወይም ደግሞ የእሷ የቀድሞ ባለቤት ከሷ ወደ ተለየው ሰው ጥቆማ አድርጋን ወደዛ ልንሄድ ነው ማለት ነው። ወንድሜ ደግሞ ውድ ቤተሰቦች ባለፈው ያገኘነው ልጅ እንግዲህ በራሳችን ነገር ህክምና እንዲያገኝ እየረዳነው ነው ማለት ህክምና በራሳችን በመናቃቸው ዶክተሮች ድጋፍ ተደርጎለት ህክምና እንዲያገኝ ሆድ ውስጥ እጢ ነው ወይስ ሌላ ነገር ነው ያለው ብቻ ብዙ ነገሮች በእምነት የሚዱ ኮሜንት ላይ የተለያየ ነገር እየሰማው ነበር። በቻልነው መንገድ በእምነታቸው እንዲሄዱ እኛ ደግሞ በቻልነው ነገር ደግሞ ህክምናም እንዲያገኝ እያደረግን ነውና ቤተሰቦች ይሄ ኬዝ ወዴት ነው የሚያመራው ወደሚለው ዛሬ ወደ አንድ ቦታ ተጠቁመናል። ወደ ተጠቁምንበት ቦታ እያመራን ያለ ነው። ለእናንተ ግልጽ ያደረግንላችሁ በጣም ብዙ ነገሮች አሉ። እኛም ከአይምሯችን በላይ ውስብስብ ታሪክ ነው እየገጠመን ያለው። ምንድነው የሚለውን በአካል ስንሄድ ነው የምናየው። አንድ የተጠቀምንበት ቤት አለ። እዛ ቤት ሄደን ማጣራት እናደርጋለን። ኦልሬዲ እዛ አካባቢ ደርሰናል። አሁን ለመግባት ነው። ለእናንተ ግን ቀድመን ስንገባ ምን እንደሚጠብቀን ስለማናቅ የተፈጠረውን እናሳውቃችሁ በሚል ነውና ወደዚህ ቤት ገብተን ያለውን ነገር እንግዲህ አጣርተን ለተመልካችም መማሪያ እንዲሁም እናሳውቅ ነው የሚሆነው። አሁን እንግዲህ ውድ ተመልካቾቻችን ወደዛው ልናመራ ነው። አሁን ነገሮችን አስተካክለን እየሄድን ያለ ነው ማለት ነው። እኛም ባልደረቦች እየተከተሉን ያሉት ይሄ ነገር እልባቱ መች ነው የሚሆነው? ከዛ በተጨማሪ ደግሞ ይህንን ነገር እያደረገ ያለው ጠንቋይ እንዴት ነው ሊገኝ የሚችለው? የቅርብ ጓደኛውን ማግኘት ከቻልን እንደዛ የምንሄድበት መንገድ በጣም ቀላል ነው የሚሆነው እና እንግዲህ ቀላል የሚባል ነገር የለም። በእርግጥ እስካሁን ባሳለፍነው ነገር ላይ አንዱ ነገር ላይ ደረስን ስንል ሌላ ነገር እየመጣ ነው ያለውና ስለዚህ ቀጥታ ወደዛው እናመራለን። ምን ይገጥመናል የሚለውን ደግሞ ለእናንተ ውድ ቤተሰቦቻችን የምናስተላልፍ ይሆናል ማለት ነው። አብራችሁን ቆዩ። ውድ ቤተሰቦች እንግዲህ የተጠቀምንበት ቤት ደርሰናል። ያው ስንመጣ ወደዚህ ያለውን ነገር እያስረዳናችሁ ነው። ካሜራማናችን ይሄን ቤት ታሳይልናል። ወደዚህ ቤት ነበር ጥቆማ የደረሰን። እስቲ ከወንድሜ ሳሚ ጋር መተናል። እዚህ ያለውን ነገር ለማጣራት ነው። እዚህ ገብተን እንግዲህ የቻልነው ሰው ካለ እስቲ እንደሚኖር ነበር እየሰማን እንግዲህ ወደ ተመልካቾቻችን ወደዚህ ቦታ ላይ ይገኛል ተብለን ተጠቆመን የነበረው በደንብ ነገሮችን ካሜራማን ወደዛ ታለ ነው። አይ ማምን ዙሪያው እየዞረ አንሞክረው እንደ ወይ ቤት አይዘግ ነው ክፍት ነው በቃ ቤቶች እዚህ ቤት በሩ ክፍት መብራት በርቷል። በዛ ላይ ሁሉ ቤቶች ሌላ ክፍል አለው እንዴ? እስቲ ካሜራማን ለማንኛውም ቀረጽ ምንም ነገር እንዳልታ ታሙ ጠንቀቅ ያልክሽ ለማንኛውም እስቲ ያው ቀስ ብለህ ማንም የለም ሰው ማንም የለም። እስቲ ጋርዶቹ ዙሪያውን እየዞሩ ቅርብ ጊዜ ሰው እንደነበረ ያስታውቃል ቤቱ። መብራቱ ምናምን እስቲ ካሜራ ጀርባ ያሉት ያጣሩ። እኛ እዚህ ቤት ውስጥ የሚገኝ ነገር ካለ ቼክ እናደርጋለን። እስቲ ነው አንዳንድ ሁለት ልጆች ምናምን ይሄንን ቤት አጣሩ በደንብ ይፈተሽ። ይፈተሽ በደንብ ከጀርባም ፈተሽ። እኛ በዚህ ነው ካሜራማን አንተኛን ተከተለ። ምን አላችሁ? እሺ ተሙ ናስቲ የሆነ ነገር አግኝተዋል። ና ተሙ እስቲ ካሜራማን ተሙ ና አንተ እስቲ እዚህ ነው መሰለኝ። እዚህ ነው ያገኛችሁት? እዚህ ነው ድምጽ ናስቲ ድምጽ ይሰማል። አሁን ነው ድምጽ ሰምተው የነገሩን። ቆይ እና ተረጋጊ መጀመሪያ እንዳትነካኝ። እሺ ማንም እንዳትነካኝ። ዘርበላሽ። እሺ ቁጭ ተረጋጊ። አልቀመጥም። እንዳትነካኝ። ወደዛ ሄደልኝ። እስቲ ቆይ ካሜራማን አንዴ ካሜራውን አጥፎ እስቲ ያዝ ነገር አድርገናል።
አሁን እንደሚሆን አድርጋችሁ ውጡ በቃ ሲጀመር ካሜራ ደቅናችሁ ምናምን ምንድነው የምታረጉት እዚህ ቤት ሲቀጥል ደግሞ ማንም በሌለበት ነው ከፍታችሁ ውጡ አንተስ ቢሆን እዚህ ካሜራ ደቅነን ምን ታረጋለህ ውጡ በቃ ውጡና በስነስርዓት ባለው መንገድ እናወራለን ውጪ እናወራለን ከግቢ ውጪ እናወራለን እዚህ ሲጀመር ሰው በሌለበት ነው ከፍታችሁ የገባችሁት ምንም ይሄ ማንም የለም ገብተን ፈተሽ እንደዚህ ማድረግ የለባችሁ እኔ ነኝ እዚህ ቤት የምኖረው እኔ በኖርኩ ሰዓት ነው መምጣት የምትችሉት ሲቀጥል እናንተ ለማናችሁ ምንድናችሁ የህግ አካላቶች እንደሆነን መጀመሪያም ነግረንሻል እኮ አይደል በዚህ አግባብ ግን መግባታችሁን መስዋዕት አሁንም ደግሞ ማሳየት እንችላለን እሺ እህቴስ እሺ ታረጋችኋት እኮ ስለሷ እንድናወራ ከፈለሽ ቁጭ በይ እኛ ከዚህ ምንም ቁጭ ምለው ነገር የለም ሲጀመር ያለ ፍቃድ ነው የገባችሁት አንተም ካሜራውን አጥፋውና ቁጭ ብለን ማውራት ካለብን ውጪ እናወራለን እዚህ ቁጭ ብዬ አላወራም አጥፋው ካሜራውን እባክሽን እህትሽ እኛ ጋር ነው ያለችው እህትሽን ደግሞ የተፈጠረባትን እያንዳንዱ ነገር ግልጽ አድርገን ለማውራት መጀመሪያ አንቺ ምንም የተፈጠረባት ነገር የለም እኔ ነኝ የማውቀው ስለ እህቴ ያየነውን እኮ እኛ ነው የምናውቀው የህግ አካል ነን ብላችኋል ህጉ በሚለው መሰረት አንኳኩታችሁ በስነስርዓት ትገባላችሁ ካሜራው ከሆነ ችግር የለም ካሜራማን ውጪ ትወጣና ጉዳዩን ያስረዳት ግን ካሜራው መቀረጹ ግዴታ ነው ወደድሽም ጠላሽም ይሄ ካሜራ ይቀርባል ይገባሻል ችግር የለውም ካሜራውን ይዘው ውጣልኝ አንዴ ዝቅ አድርገውና ውጡልኝ እናንተ ላስረዳት ስለዚህ ካሜራውን ማብራት እንችላለና ካሜራማን ካሜራህን ታበራልኛለህ አብራልኝ ችግር የለውም ካሜራውን አብራውና አንቺ ታስረጂናለሽ ያለው ነገር አብራው እሺ ችግር የለውም አስረዳችሁኝ እኮ ችግር የለም የህግ አካል እንደሆናችሁ ተረዳውኝ አየሁኝ የምትወቂያችሁንም ስለ በእንደዚህ አይነት መንገድ ያው አገባባችሁ ልክ ስላልሆነ ነው በጣም የተናደድኩት ሲቀጥል ታማሚ ሰው እዚህ አለ እህቴ እዚህ ነበረች ታማሚ ናት ሰው ልታጠቃ ትችላለች አሁን እዚህ መታችሁ እናንተን ብታጠቃችሁ ተጠያቂ ነው ልታረጉ የምትችሉት ለዛ ነው አገባባችሁ ልክ ስላልሆነ ነው የጮኩት እንጂ ለሌላ ነገር አይደለም እኛ ደግሞ እህትሽን ያገኘንበት ሁኔታ በመጀመሪያ ነገሮችን ግልጽ ለማድረግ ያህል ከካሜራም ጀርባ ወንድሜ ተሙን ሲያስረዳሽ ነው የነበረው ወደዚህ ቦታ ላይ እኛ ስንመጣ ጥቆማ ተደርገን አንድ የሚገኝ ሰው እንዳለና ያ የሚገኝ ሰው ደግሞ ከኛ ጋር በጣም የተያያዘ ብዙ ነገሮች የምንፈልግበት ሰው ነው እዚህ ቤት ላይ ስንመጣ ግን አግኝተን የነበረው ነገር ለኛ በጣም እንግዳ ነው አንዲት ሴት እንግዲህ ውድ ተመልካቾቻችን እንዳያችሁት በጣም ወጣት ትንሽ የምትባል አይነት ልጅ ነች እና እንደዚህ አይነት ልጅን ነው የሆነ ወሸክሸቅ ያለ ክፍል ውስጥ በሰንሰለት ታስራ የነበረው እህትሽስ ብትሆን እንዴት እንደዚህ ልታረጊ ትችላለሽ እሱን እኔ ነኝ እኮ ማውቀው ማለት እዛ ያደረኳት ብዙ ጓደኞችም ሲመጡ ዘመዶችም ሲመጡ እያጠቃችብኝ ስላስቸገረችኝ ነው ሲቀጥል እዛ ያለችበት መንገድ እቺ ልጅ ከ15 16 ዓመት በጣም ከበዛ 17 ዓመት አብኝ የ16 ዓመት ምናምን የምትሆን ልጅ እንደዛ በሰንሰለት አስረሽ እዚህ ቤት እንኳን አይደለም ያገኘናት ይገባሻል ይሄን በር ስናንኳኳ ጠዘ ሲል ወንድሜ ሳሚ ነበር በሩን ስንሞክረው ክፍት ነው ገብተን ቼክ አድርገናል እዚህ ቤት ባዶ ነበር እዛ ቆርቆሮ ክፍል ውስጥ እዛ ኩሽና የሚመስል ክፍል ውስጥ በሰንሰለት አስራ እህትሽ ነች እጇን አይተሽዋል አይቻለሁ እንደዛ ደም እዛ ነው ማስቀመጣት ምግብ አበላታለሁ በሽንሻታ እንስሳ ነች ይዛውስ የምትቀመጠው ነገር እዚህ ከሆነች ደግሞ እኔንም ልታጠቃኝ ትችላለች ብዙ ጊዜ ልጅቷን እኮ እኛ ፈተና አይተናት እንዴት እንዳላጠቃቻችሁ እናንተንም አላውቅም ምናልባት ወይም በስታችሁ እንደዚህ ግር ብላችሁ ስለመጣችሁ ወይም ወንዶች ሆናችሁ ምናምን ስለመጣችሁ ፈርታ ይሆናል እንጂ አጥቂና ትክክለኛውን ነገር ለምንድን ነው የገዛ እህትሽ ከሆነች እዛ ውስጥ ማሰር ያስፈልግሽ እህቴ ናት በስንት ጠዋት ጸበልም ማጠጣታለሁ እንደገና መድኃኒትም አላት መድኃኒቷንም ሰጣታለሁ ምግብም ማበላታለሁ እዚህ ካመጣት ደግሞ አንደኛ ነገር ምንም ጽዳትም የላትም እዚህ ቤት ደግሞ እዚህ ብትተኛ ሰው ሲመጣ ራሱ ግማቱ ቤቱን አያስገባው ገባ ራሷ ላይ መጸዳዳት ነው የምታውቀው ይኸውልሽ አሁንም ነገሮችን አታወሳስቢብን ጽዳት የላትም እህቴ ነች በተለያየ መንገድ ጸበል አጠጣታለሁ እያልሽ ራሱ የምትናገሪው ነገር የተጋጨ ነውና እህትሽ እስከሆነሽ ድረስ እያንዳንዱ ነገር መንከባከብ ያንቺ ኃላፊነት ነው በመጀመሪያ የምትናገሪው ነገር እውነቱ ይሁን ውሸት አሁንም ግልጽ እየውልን አይደለምና ስለዚህ በደንብ አስረጅን እዛ ቦታ ላይ እንዴት ልትገኝ ይቻለሽ ጥቆማ አግኝተን ወደዚህ ቦታ ላይ ስንመጣ ደግሞ አንቺ እዚህ ቤት ውስጥ አልነበረችም እቺ ግን እዛ ጋር ነች ከማን ጋር ነው ግንኙነትሽ ሲቀጥል የምን ጥቆማ ነው ማለት እኔ ወንጀል እየሰራሁ አይደለም ወይም የራሴ የገዛ እህቴ ናት እዛ አስቀመጥኳት አለቅ አሁን ደግሞ እንዳጋጣሚ ሰው ደውሎልኝ ቃል አቀብል ነው የወጣሁት በቃ ወጣት ነኝ ልጅ ነኝ እንደፈለኩኝ መውጣት መግባት እችላለሁ ግዴታ ግን በሩን ቆልፌ ምናምን መውጣት የለብኝም ለምን ይሄ ህጋዊ ቤት ነው ገባ ስለዚህ እሷን ደግሞ እዛ ረኳት በቃ እዚህ ቤት ከመጣች ጽዳትም የላትም ሲቀጥል ጓደኞቹ ሲመጡ ደግሞ ታጠቃብኛለች ለዛ ነው እዛ ያስቀመጥኳት ያ ራሱ የሚከራይ ክፍል ነበረ ግን ለሷ አይሆን ብዬ ነው የተውኩላት ያኛው ክፍል ነው የሚከራይ ክፍል በጣም ጥሩ እሺ ያንቺን ጓደኞች ለመጠበቅ ስትይ የቤትሽን ጽዳት ለመጠበቅ ስትይ እህትሽን በእንደዚህ አይነት መንገድ መንከባከብ መፍትሄ ነው ብለሽ አስበሽ ነው እሱንም ነው እዛ ያስቀመጥኳት ማለቴ ያው ታማሚ ናት እዛም አስቀምጫት ብዙ ነገሮችን ሉዝ እያረኩኝ ነው እሷን ለመንከባከብ የምመጣው
ምግብ እየሰራው ነው ማበላት በእጇ ሰርታ የምትበላ አይነት ልጅ አይደለችም። እንዳያችኋት ሰርቼ ነው ማበላት። ውሃ ትፈልጋለች። ሲቀጥል ደግሞ ለዋ ላይ ነው የምትጸዳዳው። እርግጠኛ ነሽ እህትሽ ነሽ? ግን ማለት አንደኛ ምንም ነገራችሁ አይመሳሰልም፣ ሁለተኛ አንቺ ለሳ አይደለም እሺ ይሁን፣ ግን ሁለተኛ ለሳ የምትሰጫት ሪስፔክት ደግሞ እንኳን ሰው ለእህቱ አይደለም እንጃ ለጠላት ማይሰጥ ክብር ነው የምትሰጫት። እንደ እንስሳ እህትሽን የዛ 16 ዓመት የሚሆናት ኦር የዛ 17 ዓመት የሚሆን ህፃን እህትሽን እዛ ውስጥ አስረሽ እኔ እንጃ እኔ ካይምሮ ቢያለ እሱን እኔ ነኝ የማውቀው። እህቴም ትሁን ምንም ትሁን ብቻ እየተንከባከብኳት ነው እዚህ ያስቀመጥኳት። እህቴ ናት። መቼስ ሌላ ሰው አምጥቼ አልንከባከብ እንደዚህ አንድ ቤት ባዶ ቤት ሰጥቼ። ከመጀመሪያው ነው ንገሪኝ እስቲ እንደዚህ አይነት ህመም ላይ ወደቀችው እያንዳንዱ ነገር ለማጣራትም እንዲመቸን በዚህ ልክ እንግዲህ ውድ ተመልካቾቻችን ወንድሜ ተሙም እንደገለጸላችሁ ነው ቢበዛ 16 17 ዓመት ልጅ ብትሆን ነው አሁን ላይ ወደኛ ህክምና ተቋም ወስደናታል። ያለችበትን ሁኔታ ለማወቅ የኛ ባለሙያዎች እያንዳንዱን ክትትል እያደረጉላት ነው። ምናልባት ፈጣሪ ፈቅዶ እሷ ወደ ጥሩ መንገድ ከተመለሰች ከእሷ ጋር ለማውራት ሙከራ እናደርጋለን። እያሳከምኳት እኮ ነው። እናንተ እኮ ሌላ ሐኪም ቤት መውሰድ አይጠበቅባችሁም። እኔ ወጥቼ ልጅቷን ሊያት ማለት ልጅቷን ሊያትና እስቲ ያለውን ነገር ላዋራት። አንቺ እንደምትያት እንዳልሆነች 100% እርግጠኛ ነኝ። እኔ አዋርቻት አዋራት እና እኛ ጋር ያለችው ምናልባት ወደ ቀልቧ ስትመለስ ብዙ የምትነግረን ነገር ይኖራል ብዬ አስባለሁ። ስለዚህ ልትነግር የምችለው ነገር የለም። እች ልጅ እህቴ ናት። እንደገና አንድ ባዶ ቤት ሰጥቼ እያሳከምኳት ነው። የሚበላ ሰጣታለሁ፣ የሚጠጣ ሰጣታለሁ፣ የሚተቀየሪ ልብስ ሰጣታለሁ። ቤቷን ደግሞ አጸዳላታለሁ። በወርም በ15 ቀንም ቤቷን አጸዳላታለሁ። ምክንያቱም በየቀኑ እኔ ካለ ሰራተኛ የምከፍለውን ብር የለኝም። እሷ በየቀኑ ላይ ነው የምትጸዳዳው። ምንም የምታውቀው ነገር የለም። ከመጀመሮ ነው እንደዚህ አይነት ህመም ውስጥ የገባቸው። ቤተሰብ የላቸውም። ምክንያቱም እህቴ ነች ካልሽ እናት አባት የተለያየ ነገር ሊኖር ይችላል እና እስቲ ስለነሱም ግልጽ አድርገሽ ንገሪኝ። እነሱ አሁን በቅርብ አይገኙም፣ እዚህ የሉም። እዚህ ያለሁት እኔ ነኝ። ይሄ እናቴ ቤት ነው ማለት እናቴ ናት ጥላልኝ ሄደችው። ምክንያቱም እኔ ነኝ እዚህ ቤት ብቸኛ ልጅ የምኖረው እኔ ነኝ ማለት ብቸኛ ልጅ ስለ ያው ጤነኛ እኔ ነኝ። ገባ? እሷ ደግሞ እንዳያችኋት ይሄን ቤት የማስተዳደር አቅም የላት። ስለዚህ እኔ ደግሞ ብቻዬን እስከኖርኩ ድረስ የኔ ጓደኞች ይመጣሉ፣ ብዙ የሚመጡ ሰዎች አሉኝ። የዛን ሰዓት ደግሞ እሷ እዚህ ካለች አንደኛ እነሱም ደስ ብሏቸው መተው በልተው ጠጥተው አይሄዱም። ለምን እሷ እዚህ ቁጭ ብላ ራሷ ላይ ነው የምትዝረከረከው፣ ራሷን አትጸዳዳም። ስለዚህ ደግሞ ጓደኞቼ እንዲሳቀቁብኝ አልፈልግም። ለዛም እዛ አልኳት። ዲቴል የታመመችበትን ቀን ደግሞ እኔ አላውቅም። በጣም ቆይታለች። ታዲያ በጣም ከቆየች ቤተሰቦች እዚህ ከሌሉ ሌላ አይነት መፍትሄ ሊኖር ይችላል። ምናልባት አንቺ በዚህ ልክ መስዋዕትነትን እየከፈልሽ ከሆነና እቺ ልጅ አላስፈላጊ ቦታ ላይ ከምትቀመጥ አሁን እኛ ባገኘንበት አይነት መልኩ ከምትሆን ይልቅ ወደ ቤተሰቦቿ ወስደሽ የተለያዩ ያው ልጅ እንደሆነ አላውቅም እህቴ ነች እያልሽ እኮ ነው አይደል? አናውቅ የት እንዳሉ እኔ ማለት ሩቅ ሌላ ቦታ ናቸው። ቆይ አሁን የምትናገሪው ነገር በራሱ እርስ በርሱ አሁን ቤተሰቦቿ የት እንዳሉ አላውቅም አለሽ። ቤተሰቦቻችን ደግሞ ይሄ እናቴ ቤት ነው ብለሽ ገልጸሽልኝ ነበር። ወንድሜ ማለት በጣም እንትን እያልከኝ ነው። የተናገርሽው ነገር እርስ በርሱ እየተጋጨ ነው ነው እኔ ደግሞ በጣም እያወዘጋገብከኝ ስለሆነ ነው እንጂ ለሌላ ነገር አይደለም። በጣም እያስጨነቀኝ ነው። ለዛ ነው የፈለገ እኮ ብትወዛገቢ ትሰሚኛለሽ። እህትሽ የሆነችዋን ሴት ቤተሰቦቿ ብለሽ ሌላ ቦታ ላይ ገልጻችሁ ማን የጠቆማችሁ? ስለሷ አይመለከትሽም። ጎረቤት ጠይቁ፣ ማን ጠይቁ። እዛ አስቀምጬ እየተንከባከብኳት ነው ያሉት። ማን ነው እንደዚህ ብሎ የጠቆማችሁ? በምን አይነት ጥቆማ ነው የመጣችሁት? እኛ እሱን በሂደት በደንብ ግልጽ አድርገን በተለይ አሁን እህቴ ነች ያልሻት ሴት ምናልባት ወደ ጥሩ ጤንነት የምትመለስበት ሁኔታ ይኖራል። አንቺ እንዳልሽው ደግሞ አይደለም። እኛም እዛ ቦታ ላይ ስናገኛት አንቺ ባልሽው ልክ ራሷ ላይ መጸዳዳት ምናምን ሳይሆን እንግዲህ ወደ ተመልካቾቻችን እናንተም እንዳያችሁ ትንሽ የማጓራት ነገር ኖሮባት ራሷን እንደመሳት ነበር ያለችው እንጂ እዛ ቦታ ላይ እሷ ባለችው መንገድ ያገኘነው ምንም አይነት ነገር የለም። ከዛ በኋላ ደግሞ እኛም ባለሙያዎች እሷን ሊያዩት ወስዷታል። እንግዲህ ወንድሜ ተሙም አንዳንድ ነገሮችን አጣርቶ የሚመለስ ይሆናል ማለት ነው። ያኔ ብዙ ነገሮችን ትነግረናለች ብዬ አስባለሁ። ምናልባት የመናገር አቅም ያላት ሴት ከሆነች ያኔ አትናገርም። ቆይቶባታል፣ በሽታው ቆይቶባታል። ሙሉ ምንም መናገር የማትችልም። እንዳያት ምግብ ብትሰጣት እንደለዋ ላይ እያድረገረከች ነው የምትበላው። በግድ ነው ትንሽ አፒታይቷ ብዙም አይከፍትላት ማለት ነገር ብቻ ነው እሷ እንትን የምታወራው የሚወራላት። ለምን ወደ እናትና ወደ አባትሽ ለመውሰድ አልሞከርሽም ታዲያ? አንቺ ይሄ ሁሉ ኃላፊነትን መሸከም ካልቻልሽ። እነሱ አይፈልጉንም። እንግዲህ እናትሽ እዚህ ቤት ውስጥ እንድትኖሪ ካደረገችሽ አይፈልጉንም ማለት አይቻልም አይደል? ምክንያቱም ቤቷን ለቃልሻለች። ቤቷን መልቀቅ ማለት ባትፈልገሽ የራሷን ቤት አሳልፋ ልትሰጥሽ አትችልም። እንዴ ልጇ እኮ ነኝ እኔ። እሺ እነሱን አግኝተን ማጣራት እንችላለን። ይሄንን የሉም። ምን ማለት ነው? የሉም ማለቴ በቅርብ አይገኙም።
በቅርብ መገኘት አለመገኘታቸው ለኛ ታየው አድራሻቸው ለኛ ልትሰጪን ትችላለሽ አትችይም? አልችልም። ለምን? ምክንያቱም በገኔ ነኝ ያለው ሙሉ ኃላፊነቱን ለኔ ሰጥተውኝ ነው ሄዱት። ከኔ ውጭ ደግሞ ሌላ መረጃን በእነሱ ማል እንዲወጣም አልፈልግም። ስለዚህ በቃ ምንም አይነት ነገር ምንም ኮንታክት እንዲኖራቸው አልፈልግም ከነሱ ጋር። ማለት ቤተሰቦቼ ለኔ በተለየ ሁኔታ ምንም የሚመለከታቸው ነገር የለም እኛን ጥለውናል አልሽ። ከዛ ደግሞ እናቴ ይሄንን ቤት ሰጥታናለች አልሽ። ከጣሉሽ ከተዋቻችሁ እናንተን ምን አለበት አድራሻቸውን ሰተሽ እኛ ነገሮችን ብናጣራ? ለምን ልጆቻችሁን ተዋችሁ? ለምን አንድ 16 እና 17 ዓመት ልጅ አላስፈላጊ ቦታ ላይ ከምትሆን ኃላፊነታችሁን አትወጡም ብለን እኛ ሄደን እንውቀሳቸው። አንቺን እኮ ምንም የነካሽ ነገር የለም። የት እንዳሉ ነው ትክክለኛ ቦታቸውን በደንብ አላውቅም። እስኪ የሆነ አለ የምትኖርበት ማዘር የምትኖርበት አለ ያንን እንትን እርግጠኛ ኮንኩኝ ልሰጥ እችላለሁ። ግን በጣም እያስጨነቀኝ ነው በጥያቄ። ይኸውልሽ አሁንም የምታወሪያቸው ነገሮች ግልጽ ስላልሆኑ ነው እያስጨነኩሽ ያለሁት። እርስ በርሱ በጣም የተጋጨ ንግግር ነው ያለሽ። ቤተሰቦችሽን እናገኝ ስለ አትፈቅጂልንም። ከዛ በተጨማሪ ደግሞ ስለ ልጅቷ ሳነሳ ቤተሰቦቿ ብለሽ ገልጸሽ ነበረ። የጋራ ቤተሰብ ቢሆን የነበራችሁ ቤተሰቦቻችን ነበር ልትይ የምትችይው። ከዛ ውጭ ደግሞ የምታወሪበት መንገድ ለእህትሽ ያለሽ ክብር እያንዳንዱ እንግዲህ ለእህቴ ትልቅ መስዋዕትነትን ከፍላለሁ እያልሽ ነው ያለሽው። ነገር ግን ከጓደኞችሽ በታች እያረግሻት ነው ያለችው። መክፈል እንደዚህ ነው? አላስፈላጊ ክፍል ውስጥ ማሰር ነው መክፈል? እኔ ነኝ የማውቀው ያለብኝን ስቃይ እኔ ነኝ የማውቀው። እዛ ስሄድ እንዴት እንደምታንጓጥጠኝ እኔ ነኝ የማውቀው። የምትናገረኝን ነገር እኔ ነኝ የማውቀው። ለነገር ሲሆን እንዳልኩ አፏ ይፈታላታል። ደህና ነገር አውሪ ሲሏት ግን አታውራም። ነገር ለማውራት ግን ደህና ነች። ሲጀመርም ችግር የለውም። በቃ አምጧትና እዚሁና እኔ ራሴ በጀመርኩት መንገድ አሳክማታለሁ። ስለ እናንተም እዛ ድረስ ወስዳችሁ መልፋት አይጠበቅባችሁ። ተጨማሪ ወጪ ማውጣትም አይጠበቅባችሁም በሷ ምክንያቱም እቺ ልጅ ጤነኛ ናት፣ ደህና ናት። ማለቴ ያው ከአእምሮዋን ከመሳት ውጪ ሌላ የታመመችው ነገር የለም። አሁን አንቺ በምትይበት መልኩ እኮ ደህና ናት ሊያስብል የሚችል አይደለም አይደለ? ራሷ ላይ እስከ መጸዳዳት ከደረሰች አእምሮዋን በዚህ ልክ እንዴት ነው አንድ ሰው ራሱን በዚህ ልክ እያቆሸሸ አንቺን ለማናደድ ሊሆን የሚችለው? እንዴ ማለት ማገናዘብ እንኳን አትችይም እንደዚህ አይነት ነገሮችን። የፈለገ ቢሆን አንቺን ለማበሳጨት ብዙ ምክንያት እየኖራት ብዙ መንገድ እየኖራት እንዴት ነው በእንደዚህ አይነት መንገድ አንቺ ማድከም የምትፈልገው? ወጣት ነች እኮ አይደል? 16 እና 17 ዓመት ልጅ ማለት ገና ብዙ ነገር ብዙ ተስፋ የሚጠብቃት ልጅ ነች። እንዴት እንደዚህ አይነት አላስፈላጊ ነገር ውስጥ ትገባለች? ምንም አይነት ተስፋ የላትም እሷ። ተስፋዋን ማለት ከዚህ ቤት ውጪ ምንም አይነት ተስፋ ሊኖራትም አይችልም ከዚህ ካለችበት ቤት ውጪ። እንግዲህ አንቺ ላይ ያለው እያንዳንዱ ነገር እውነት እህትሽ ሆና ከሆነች ሴት በጣም አላውቅም። እንዳንቺ በህይወቴ አሳፋሪ ሴት አይቼ ላውቅ አልችልም። ምክንያቱም በዚህ ልክ እህቷን የምትወቅስ በዚህ ልክ እህቷ ላይ ጣቷን የምትከስር መስዋዕትነትን እየከፈልኩ ነው ያለሽ። ነገር ግን የምትናገሪው ነገር በራሱ እህትሽን ምን ያህል ሊያደማ እንደሚችል አውቃለሁና እንደ እህት ደግሞ ለእህትሽ የምትከፊው እያንዳንዱ መስዋዕትነት እንዲከፍ እያለው ሊያስብል እንኳን የሚችል አይደለም። አንቺ ግን በምታደርጊው ነገር ትመጻደቂያለሽ። ከዛ በተጨማሪ ግን በጣም ክብሯን በሚነካ መልኩ ነው ስለሷ እያንዳንዱ ነገር እየተናገርሽ ያለሽውና ይሄ በራሱ ትክክለኛ ልክ አይደለም። እንዴት እንደዚህ ትለኛለህ? እንዴት እህትሽ አይደለችም ትለኛለህ? ይሄን ሁሉ ነገር መስዋዕትነት እየከፈልኩ የሚከራይ ቤት አስወጥቼ ባዶ ቤት እያኖርኳት እንዴት እህትሽ አይደለችም ትለኛለህ? ቆይ ይሄን ሁሉ ነገር እያደረግ ጎረቤት መጠየቅ ትችላለህ ከፈለግ። እህቴ ናት። እህቴ ባትሆን ኖሮ ይሄን ሁሉ ነገር አላረግም ሲጀመር። ገብቷል አይደለ? እኔ በጣም መጀመሪያም የተናደድኩት የጮኩት አገባባችሁ ልክ ስላልሆነ ነው እንጂ በጣም ስነ ስርዓት የሌላት ሴት ሆኜ አይደለም። ሲጀመር ማናችሁም እኔን መረዳታችሁም ያለውበትን ነገር እኔ ብቻ ነኝ የማውቀው። እኔ ነኝ የማውቀው። ጎረቤት መጠየቅ ትችላለህ ከፈለግ። እኔ ነኝ ብዙ ነገሮችን መስዋዕት አድርጌ ያው ትምህርት ቤት ተማሪ ነበርኩ አቁሜ ስሬን አቁሜ እሷን ለማስታመም ቁጭ አልኩት። ጎረቤት ሄዳችሁ መጠየቅ ትችላላችሁ። አንተ ጭራሽ እህትሽ አይደለችም ትለኛለህ። የነገረች ነገር አለ ምንም? አሁን ለምን ታዲያ የምታለቅሰው? ለምን ትናገረኛለህ? እህትሽ አይደለችም ብያለሁ። ነገሮች ተናገረች። ከዚህ በላይ ድራማ መስራት አቁሚ። እህቷ እንዳልሆነች ነው እሷ እየተናገረች ያለችው። ይኸውልሽ እኔ እሷን ይኸውልሽ ክትትል እያደረጉላት ያሉትን ሰዎች እያዋሯት እኔ ነኝ የማውቀው። አንቺ አትዋሽ። ሲጀመር እህትሽ ብትሆን እንደዚህ አይነት ነገር መቼም አታረጊም። እህቴ አይደለችም እያለች ነው ያቺ ትንሽ ልጅ። እህቴ አይደለችም እያለች ነው። ምንድነው ያልሽው? አትጩሂ፣ አዋሪኝ። ዝም በይ። ያምሮ ታማሚ ናት እሷ። ጤነኛ አይደለችም። የደበቅሽው ነገር እንዳለ እርግጠኛ ነበር። ምንም የደበቅኩት ነገር የለም። ሰው አንድ ሰው እህቱን ይህን ያህል የ16 ወይ 17 ዓመት የምትውል እንደዚህ ታሰቃያት አትችልም። ጤነኛ አይደለችም። ይኸውልሽ መዋሸትሽን አቁመሽ ምንሽ እንደሆነችና ለምን እዛ ቤት ውስጥ ከሱ ጋር ነው ጀመርኩ። ከሱ ጋር ወርቼ ጨርሳለሁ። በቃ
ይኸውልሽ አሁንም ነገሮችን ግልጽ አድርገሽ ንገሪኝ። ይኸውልሽ ያቺ ልጅ ተናግራለች እያለሽ ያለሽ ካልነገርሽኝ ከዚህ ቤት አንተ ጋር ነው የጀመርኩት እጨርሳለሁ። ንገሪኝ። ችግር ሁለታችንም እዚህ ያለን ባልደረቦቻችን አሉ። ግልጽ አድርገሽ ንገሪኝ። ካሜራውን አጥፉልኝ። ሲጀመር ካሜራው ከፈለገ ይጠፋል፣ ግን እውነቱን ንገሪኝ። ምንድነው የተፈጠረው? ምንም የምደብቀው እውነት የለም፣ የደበቅኩት እውነት የለም። ይሄ ነው ያለው ነገር፣ እውነቱ ይሄ ነው። በቃ እያያችኋት ነው። እህቴ ናት። በቃ ጤነኛ ስላልሆነች ነው። እስኪ አምጡና እኔ ፊት ለፊት እህቱ አይደለሁም ብላ ትናገር። እያየችኝ ሳለችበት የጤና ሁኔታ ነው። አምጥተን ደግሞ ይሄን ነገር እንድትናገር ማድረግ አይከብደንም። አሁንም ቢሆን እየዋሸሽን ከሆነ ሳይረፍድ እያንዳንዱን ነገር ምንም እየዋሸኋችሁ ያለሁት ነገር የለም። እህቴ ናት፣ እህቴ ናት። ጎረቤት ጠይቁ። እኔ ነኝ ፍዴን እየበላው ማስታመማ። ስንት ወሩ ሙሉ ይኸው ዓመት ሊሆናት ነው። ጎረቤት ጠይቁ። አንቺ ማስታመምሽና ጎረቤት ለአንቺ መመስከሩ ብቻ እኮ እህትሽ ነሽ ሊያስበል አይችልም አይደለ? እና ዴን ይመርመርላችሁ። አስፈላጊ ከሆነ ከማድረግም ወደኋላ አንልም። ሌሎች ማስረጃዎች ካሉሽ ያንን ማስረጃ አምጥተሽ ማሳየት ትችያለሽ፣ እህትነቷ የሚያረጋግጥ። ግን ለአንደኛችሁ ብቻ ነው ላሳይ የምችለው። በቃ ሁላችሁም ውጡ። ከአንደኛችሁ ጋር ወርቼ እጨርሳለሁ። ይኸውልሽ ለአንደኛችሁ ምናምን የሚባል አይነት ነገር የለም። ታመጫዋለሽ ይሄንን ነገር ማስረጃም አለኝ ካልሽ ምንም የተደበቀ ነገር የለም እኮ ከዚህ በኋላ ወዴትም አታመልጭ ማለት ነው። ስለዚህ አምጪና ማስረጃውን እንይ፣ እህትሽ መሆኗን እንወቅ። ለእያንዳንዱ ነገር ግልጽ የሆነ ነገር መናገር መቻል አለብሽ። ስለዚህ ንገሪን እስቲ። እህትሽም ከሆነች እኮ ማረጋገጫውን አምጥተሽ ማሳየት ትችያለሽ አይደል እንዴ? ምንም እንደዋሸሽኝ እርግጠኛ ነኝ። ይኸውልሽ አሁን ሁለታችንም ባለንበት ሁሉንም እውነት ተናገር። ምንም እዚህ ካሜራ ደቅናችሁ ምንም የምነግራችሁ ካሜራው አንቺ የምትደብቂው ሚስጥር አለ? ምንም የለም። በቃ ወይ አንደኛችሁ ላውራችሁ በስንፍራት እችላለሁ። በጣም ስሜታዊ እያደረጋችሁኝ ነው። እዚህ ለሁለት በጥያቄ እያፋጣጣችሁ ማውራት እንችላለን። ካሜራውን ችግር የለም። ካሜራውን ያወጡልሻል። ካሜራው ብቻ ንገሪ። አውራችኋለሁ። አንደኛችሁን ላውራችሁ በተረጋጋ መንፈስ ላውራችሁ እችላለሁ። ችግር የለውም። እሺ ተማን ታውራትና እኔ አውራችሁ ችግር የለም። እናንተ ካሜራውን አጥፎኛ ካሜራውን አያስፈልግም። ይዘውልሽ ይወጣል። ሁላችሁም ውጡ። ችግር የለም። ይዛችሁ ተነሱ። እኛ ግቢውን ቼክ እናደርጋለን። ችግር የለም። ቼክ የምታደርጉት ግቢ ነው። እንግዲህ ወደ ተመልካቾቻችን ወንድሜ ተመው ከልጅቷ ጋር አንዳንድ ነገሮችን ሰምቶ እንደመጣ ነው የነገረኝና የት እንዳልሆነች ነው የተናገረችው። እሷ ልጅ ድና ወደዚህ ቦታ ላይ እንደመጣች ብዙ ነገሮችን የምናጣራ ነው የሚሆነው። እንግዲህ እዚህ ቤት ውስጥ ነበረ ያቺ ልጅ የተገኘችው። እዚህ ቤት ውስጥ እንግዲህ የነበረችበትን እያንዳንዱን ሁኔታ ታውቃላችሁ። ከዛ በተጨማሪ እንግዲህ የግቢው ሁኔታ ተጠቁመን የመጣ ነው። ለእናንተ መጀመሪያ ግልጽ ያደረግንላችሁ ነበር በመግቢያችን ላይ። ወደዚህ ቦታ ላይ ስንመጣ የዋናው ጠንቋይ ጓደኛ የተባለው ግለሰብ መኖሪያ ቤት ነው ወይም ደግሞ ቤተሰቦቹ ይኖራሉ የተባለበት ወደ ራቅ ወዳለ ቦታ ላይ ወደ አንድ ክፍለ ሀገር፣ ያው ቦታዎቹን መጥቀስ አስፈላጊ ስላልሆነ ነው ውድ ተመልካቾቻችን እንጂ ወደዛ ቦታ ላይ ነበር ተጠቁመን የመጣ ነውና በዛ ምክንያት ነው የላ ነገር ተፈጥሮ የነበረው። ግቢውን አይተናል። ድንገት ነበር ቤት ውስጥ የገባ ነው ይመስለኛል። ሰው ይመጣል ብለው ስላልጠበቁ ነው ክፍት አድርገው ሄዱት። እችንም ሴት ያሰሯት። እስካሁን ድረስ እውነቱ ላይ አልደረስም። ነገር ግን እች ሴት አንዳችሁን ብቻ ነው ማውራት እንፈልገው ብላለች። ስለዚህ ወንድሜ ተሙ ከእሷ ጋር እያወራ ነው ያለ። ምን አይነት እውነት ልትነግረው ነው የፈለገችው? ብዙ ጊዜ ከስራችን አንዱ ማለት እንደዚህ አይነት ነገሮች ይፈጠራሉ እና እስቲ ምን አይነት ነገር ተነግረዋለች፣ ምን ይሆናል የሚለውን እያንዳንዱ ነገር በደንብ የምናውቅ ነው የሚሆነው። ግን በጣም በሚያሳዝን ሁኔታ ያቺ ልጅ ሕክምና እያገኘች ነው ያለችው። እሷ እንደዳነች ደግሞ እሷ የምናቀርብላችሁ ይሆናል። ወደ ጥሩ ጤንነት ትመለሳለች ብዬ አስባለሁ። ተሙም ወደ ጥሩ መንገድ ተመልሳ ስላዋራችሁ ይመስለኛል ያንን መረጃ ወደ እኛ ይዞልን የመጣው እህት እንዳልሆነች ነግራኛለች አለው እና እሷን አምጥተን ደግሞ ስለተፈጠረው ነገር ስለ እያንዳንዱ ነገር ለማውራት ሙከራ እናደርጋለን። እቺ ሴት ግን ምን አይነት ሰው እንደሆነች እንዲሁም ደግሞ ለምን ይህን ነገር መደበቅ እንዳስፈለጋት ግልጽ አድርጋ ትነግረናለች ብዬ አስባለሁ። ውድ ተመልካቾቻችን እንግዲህ ባለፈው ጊዜ ላይ በጣም አስደንጋጭ ነገር እንደተፈጠረ ታውቃላችሁ። በተለይ በዛ ልክ አንድ ወንድ ልጅ እንደዛ ሲሰቃይ፣ ከዛ በተጨማሪ እናትም ለልጄ ስል ነው ብላ በልበ ሙሉነት አንድ እናት ልጇ ላይ እንደዚህ አይነት ጉዳት እየደረሰ በልበ ሙሉነት ስታወራ ነው የነበረው እና የእሱ እያንዳንዱ ጉዳት ነው ተንከባሎ ወደዚህ ቦታ ላይ እየመጣ ምንድን ነው ድምፅ ነው የሰማነው? እስኪ ምንድን ነው የተፈጠረው? ምንድን ነው የተፈጠረው? ቆይ ይኸውልሽ፣ ልቀቂው፣ አንዴ ልቀቂው፣ እንዳትነቂው። ይኸውልሽ ቆይ እኛን አዋሪን መጀመሪያ እስቲ ቆይ እኛን አዋሪን መጀመሪያ እንዴት ነው ከካሜራ ጀርባ እስቲ ሕክምና ባለሙያዎች ካሉ ቶሎ ባሉ ታሙ እስቲ አንዴ ነው ወደ ሐኪም ቤት ይዘን ኑ እስቲ በእናትህ እሺ ኑ ያዙት በቃ ካሜራውን አትፈልግ አንዴ ያው ተቀመጥኩኝ። በእናትህ ምን አንተም እንደዛኛው እንትን ልትና ይኸውልሽ ትሰሚኛለሽ ይሄንን ነገር ማድረግ ያስፈለገሽ ለምንድን ነው ባልደረባዬ ላይ ቢላ እስከ መምዘዝ ያደረሰሽ ንገሪኝ። ሲጀመር እሱ ራሱ በስነ ሰዓት እናንተ ውጡ ካልኩት በኋላ ካወራሁት በኋላ በሌላ አይነት መንገድ ነው ሊያወራኝ ነበር። የምር የህግ አካል ትሆኑ አትሆኑ አላውቅም። ምን ማለት ነው በሌላ አይነት እንደመጣችሁት አላውቅም። ምን ማለት ነው በሌላ አይነት መንገድ? ሴትነቴን እየተጠቀመ ነው ሊያወራኝ የሞከረው።
እሺ ስለዚህ አሁን እሱ ሐኪም ቤት ሄዷል ያንዳንዱ ነገር ግልጽ አድርጎ መናገር አይችልም ብለሽ አስበሽ ነው ሴትነት እያንዳንዱን አይደለም በስነ ስርዓት ላወራው ፈለኩኝ በስነ ስርዓት ላስረዳው ሞከርኩኝ እሱ ግን ሴትነቴን እየተጠቀመ ነው ማውራት የፈለገው ከካሜራ ጀርባ ቆይ እኔም እሱም እያለን መጀመሪያው ነው ማውራት ያልፈለግሽው ሁለታችንም ማጥቃት ስለማትችልና አንዳችን ላይ እርምጃ ለመውሰድ አይደለም በግድ እኔ እንትን ስላለኝ ነው ሊረዳኝ ስላልቻለ ነው ላጠቃ የሞከርኩት እንጂ የማጥቃት ሱስ ኖሮብኝ አይደለም ሊረዳሽ ያምሻልና አንቺ ሴትዮ ሊረዳሽ እኮ አይችልም ምክንያቱም የምታወሪው ነገር በራሱ እርስ በርስ አይረዳኝ በስነ ስርዓት እያስረዳው ሴትነቴን ሊጠቀም ሞከረ በቃ እኔም ደግሞ አጣቀውት አለቅ እንግዲህ ወደ ተመልካቾቻችን አሁንም እያመነች አይደለም ወንድም የተሙላ ያደረሰችው ነው እያንዳንዱን ጉዳት ሴትነቴን ሊጠቀም ነው ብላ ነው እናንተ ደግሞ በደንብ የኛን ስራ ጠንቃችሁ የምታውቁ ነውና በዚህ ልክ የሚያረጋ አይነት ሰው እንዳሉንም በደንብ ታውቃላችሁ እኔም 100% ይሄን ነገር አረጋግጥላችኋለሁና ይኸውልሽ አሁንም ሴት ናት ብላችሁ ነው አይደለ ወንድ ስለሌለ ነው አይደል እንደዚህ የምታረጉት እንደዚህ ነው የሚባል ነገር የለም አሁንም እያንዳንዱ ለኔ ስትነግሪኝ የነበረው እርስ በርስ ሲማታብሽ የነበረውን ቃል ግልጽ አድርገሽ ታምኛለሽ ባልደረባ ሐኪም ቤት ነው ያለው ይሁን ከዚህ በላይ የከፋ እርምጃ ከማረሳችን በፊት ግልጽ አድርገሽ ንገሪኝ ይሄን ነገር ለምን ማድረግ አስፈለገ የከፋ እርምጃ የለም እህቴ ናት አለቀ አስቀመጥኳት በቃ እሱ ደግሞ በሌላ መንገድ ሊያወራ ይሞከር አጠቃውት አለቀ ጥፋቴ ምኑ ጋር ነው ሴት ስለሆንኩኝ ነው እንደዚህ ሁላችሁ እኔ ላይ ተረባርባችሁ ጭራሽ እኔን እስከማጥቃት የምትሄዱት በጣም ነው የሚገርመው እህትሽ በጥሩ ጤንነት እየተሻላት ጥሩ ጤንነት ላይ እንደሆነች ባልደረቦቼ እየነገሩኝ ነው የነበረውና እሷን እጄ ማውራት አይቀርም የተፈጠረውን እያንዳንዱ እኔ ፊት ለፊት አምጥታችሁ አውራት ታውራ ፊት ለፊት ታውራ ምንም አይነት ምክንያት ፊት ለፊት ያምጥታችሁ ታውራ እሷን በተለየ ሁኔታ አቅርበን እናወራበት ነገር የለም ራሷን በግልጽ እናወራታለን ከዛ የተፈጠረውን እያንዳንዱ ነገር ወደይ ሳይሆን በግድሽ ግልጽ አድርገሽ ትናገሪያለሽ ተግባባ ፊት ለፊት ያምጧትና ያለውን ነገር ውሸቷንም ነው ካለች በድላኝ ያለችም ካለች ፊት ለፊት ያምጧት ፊት ለፊት ታውራ ብቻዋን ግን አታውራት እህቴ ናት ታናሽ እህቴ ናት ብቻዋን እንድታውራት አልፈልግም እሺ አሁንም ቢሆን ነገሮች ላይ ልባት ላይ እስከናደርስ ድረስ ራሴን ተቆጣጣሪ ላውራሽ እሞክራለሁ እህቴ ነሽ ብለሻል ከኔ ጋር ስታወሪ ደግሞ እህትሽ እንዳልሆነሽ የሚያሳዩ ብዙ ቃላቶች አምልጠው ምንም አላመለጡኝም ምንም እኔ ለምንድን ነው የማትረዱኝ ቆይ ሁላችሁም እኔ እየተሰቃየሁ ነው በቃ እዚህ ጋር እሷ አለች እዛ ጋር ሌላ ጭቅጭቅ አለ እኔ ራሴን ላይፍ እንዴት ልኑርሽ እንዴ ምን ሆናችሁ ነው እናንተ እኮ ቢያንስ ይሄን ነገር የህግ አካል ከሆናችሁ መረዳት ይችላላችሁ ግን የህግ አካል እንዳልሆናችሁ ደግሞ በጓደኛችሁ አስመስክራችኋል ከዛ በተጨማሪ ባልደረባዬ ተሙ እሷን አግኝቶ እህት እንዳልሆነች እንደነገረችው እና ይሄንን ነገር ወዲያው መጥቶ ላንጂ ሲናገር ነው አንዳችሁ ማውራት ፈልጋለሁ ብለሽ እሱን አውረተሽ ጥቃት ልታደርሽ የነበረውና እጁን የወጋሽው አይደለ ስለዚህ ለምን ይሄን ማድረግ አስፈለገ ምንድነው እየደበቅሻለሽ ከጀርባሽ ያለው ነገር ምንድነው ምንም ከጀርባ የደበኩት ነገር የለም ምንም ከጀርባ የደበኩት ነገር የለም ካሜራውን አጥፉልኝ ውጡልኝ በቃ ምንም ነገር ማውራትም አልፈልግም ከዚህ በኋላ እኮ ውጡልኝ የምትይበት ምንም አይነት ምክንያት የለም አንጠልጥዬ ወደ እስር ቤት ነው መወረውርሽ መብት ነው ወንጀለኛ ከሆንኩኝ እስኪ ወንጀለኛ ነሽ ማስረጃ ማምጣት ነው ማስረጃ ማምጣት ነው አሁን ባልደረባዬ ልትወግ የሞከርሽበት ነገር በራሱ ከበቂ እሱ ደግሞ ሴትነቴን ሊጠቀም ሞከረ ለዚህ ምን ካሜራ ደብቃችሁ ነው የወጣችሁት የሚሞከር አይነት ሰው እንዳልሆነ በደንብ ጠንቅቀን ለዚህ ደግሞ ማስረጃ ካለሽ ፍርድ ቤት ከሱ ጋር የምትከራከሪበት ይሆናል ነገር ግን ሴት ነኝ ቢያንስ በሴትነቴ በዚህ ነገር ላሸንፍ የምችል ሰው ነኝ ገባ እርግጠኛ ነኝ አሁን እህቴ ነች ያልሻትን ግለሰብ ላወራት ሄዳለሁ እሷ ደግሞ ብዙ ነገሮች እንደምትነግረኝ ፊት ለፊት ያምጥታ ፊት ለፊቴ እስኪ እህቴ ያርደችኝ በድላኛለች ብላ ታውራ አይደለም ማውራት በግልጽ ብቻዬን ነው ማውራት ከዛ በኋላ የምትነግረኝ በማስፈራራት ልታወራት ነው እንደዛ ከሆነ የህግ አካል ነኝ ብለሃል ካሜራ ደቅና ስለዚህ አምጥታት ፊት ለፊቴ እኔን እያየችኝ ታውራ በድላኛለች እህቴ ያርለችም ትበል ፊት ለፊት እዚሁ ትክክለኛ ህጋዊ ሰው ከሆናችሁ ማለት ነው እንጂ ብቻዋን እዛ ሄዳችሁ እያስፈራራችኋት ምናምን እንድታወራትም አልፈልግም ይኸውልሽ ከዚህ በላይ ከአንቺ ጋር መጨቃጨቅበት ምንም አይነት ምክንያት የለም እሷ በጥሩ ጤንነት ላይ ካለች አለች ሰየው ካልሆነ ደግሞ ወደ ጥሩ ጤንነት እስክትመለስ ጠብቄ በግልጽ እዛው ቦታ ላይ ወይ ደግሞ የሚመች ቦታ ላይ ወስጄ ላውራት እሞክራለሁ አንቺ ግን እስከዛው ድረስ እኛ ማቆያ ትቀመጪና እያንዳንዱ ምርመራ ከባልደረቦቼ ጋር የምታደርጊ ይሆናል ማለት ነው ገባሽ ተነሽ ውጭ ነጭ ሰላም ውድ ተከታታዮቻችን ቤተሰቦቻችን እንደምን አላችሁ እንግዲህ ነገሮችን ለማጣራት ሙከራ አድርገን ነበረ በተለይ ከልጅቷ ጋር ብዙ ሰጣ ገባ ውስጥ ገብተን ነበር አላስፈላጊ ነገሮች እኔም ባልደረቦች አድርገው ነበር ትንሽ ከህግ አካላት የማይጠበቅ ነገሮች ነበር የነበሩትና እነሱንም ገስጸን እሷንም ደግሞ በህግ የምትጠየቅበትን መንገድ ለማመቻቸትና ወንድሜ ተሙ ላይ እንደዚህ አይነት ጉዳት ለማድረስ የሞከረችበት ዋነኛ ምክንያት ምን እንደሆነ የኔ ባልደረቦች ለማጣራት ሙከራ እያደረጉ ነው ያለው ማለት ነው እኔ ከዛ በላይ ከሷ ጋር ማውራቱ ትንሽ ነርቨስ ያደርገንና አላስፈላጊ ነገር ውስጥ ከመግባት ረጋ ባለ መልኩ ለማውራት እንዲመች ወደ እነሱ ልከናል እነሱ ምርመራቸውን ይቀጥላሉ አጠገቤ የምታዩት እህቴ እንግዲህ እዛ ክፍል ውስጥ እንግዲህ
እኛ ስንገባ ምን አይነት ሽታ እንደነበረ ክፍል ውስጥ እና በሰንሰለት ታስራ ነው የነበረው እና እዛ ክፍል ውስጥ ያገኘናት ሴት ነች። በተወሰነ መልኩ ተሙ ወደ ጥሩ ጤንነት እንደተመለሰች ሲነግረኝ ነበር የነበረው መጀመሪያ እጁን ከመወጋቱ በፊት እና አሁን ላይ አጠገቤ ይዣት መጥቻለሁ። ብዙ ነገሮችን ማውራት መቻል እንዳለብን አብዛኞቻችሁ የተሙ ጉዳይ እንደሚያሳስባችሁ እርግጠኛ ነኝና ተሙንም ቢሆን የሕክምና እርዳታ እንዲያገኝ ወደ ሆስፒታል ይዘነው ሄደናል። እንግዲህ ከፍተኛ ክትትሉን ያደርጋል። ልጁ የተወሰነ ትንሽ የሰፋ ቀዳዳ ነገር ስላለው እሷ የወጋችበት ቦታ ላይ ስፌት ያስፈልገዋል። ሙሉ ክትትሉን እዛ ያደርጋል ማለት ነው። እንግዲህ ከቻልኩ እመጣለሁ ያለ ነው የነበረው። ምክንያቱም ከእናንተ ከቤተሰቦቹ ጋር ብዙ ነገሮችን ማድረግ ስለሚሞክር፣ ነገር ግን ያለበት ሁኔታ ጤናውን በጥሩ ሁኔታ መመለስ ስላለበት ዛሬ ምናልባት የማይመጣበትን ነገር ፈልገን በጥሩ መንገድ እንዲታከም እኔም ደግሞ የቻልኩት አቅም ምርመራውን ለማድረግ እሞክራለሁ ማለት ነው። እንግዲህ እህቴ ያው በመጀመሪያ ብዙ ነገሮች እንደተፈጠሩ አውቃለሁ። በተለይ የተፈጠሩት ነገሮች ቀላል እንዳልሆኑ ብዙ ስቃይ ብዙ መከራ እንደደረሰብሽ አውቃለሁ እና ለዛ ነገር በጣም አዝናለሁ። ምንድን ነው የተፈጠረው? ከኔ ጋር የነበረችዋ ሴት ወይም ደግሞ እዚህ አብራሽ የምትኖረው የነበረችዋ ሴት እህትሽ እንዳልሆነች ለተሙ ስትነግሪኝ የነበረው እና እሷ ግን ሙሉ ለሙሉ ክዳ ማስረጃዎች አሉኝ፣ ጎረቤቶች ያውቁኛል፣ ብዙ መስዋዕትነቶች ነች አለች። ብዙ ነገሮችን ነው እያለች። ኧረ እየዋሸች ነው። ኧረ እህቴ አይደለችም እሷ። እኔ እህቴ የለኝም። ቆይ ታዲያ ማለት እሺ፣ በእርግጥ አነጋገሯም ከአንድ እህት የሚጠበቅ አይደለም፣ ወይ ደግሞ አንድ እህት ልታደርገው የምትችላቸው ነገሮች አይደለም እያደረገች የነበረው እና ምንድን ነው የተፈጠረው? ማንሽ አንቺ እዚህ ቦታ ላይ እንዴት ልትገኝ ይቻልሽ? ቤተሰብ የለሽም ወይስ ግልጽ አድርገሽ እያንዳንዱ ታሪክ ነው? አለኝ ቤተሰብ አለኝ። እኔ እናትም አባትም አለኝ። እሺ ያመኛል ከልጅነት ጀምሮና አባቴም እናቴም እኔን ለማዳን በጣም ብዙ ተሰቃይተዋል። ከዚህ ነገር ለማዳን ማለት ነው። ግን በቃ ያው እስካሁን አልቻሉም። አባቴ በልጅነቴ ነው እንደዚህ መድኃኒት ሲፈልግ ምናምን ረጅም ጊዜ ሆኖ ከቤት ወጥቶ ከቀረ ማለት ነው። በጣም ረጅም ጊዜ ሆኖ ለእኔ መድኃኒት አገኛለሁ ብሎ ማለት ነው። ይህ ዘመናዊ ሕክምና ምንም አይነት መፍትሄ ሊሰጡኝ አልቻሉም። ስለዚህ ባህላዊ ሕክምናዎች ምናምን ነው በቃ ቢያንስ ትንሽ እንኳን ለውጥ የሚያሳየው እንጂ ዘመናዊ ሕክምናዎች ለእኔ ጠቅመውኝ አያውቁም። ከዛ እዚህ ትንሽ ስለማስቸግር እናቴ እዚህ አምጥታ አስቀመጠች። ይህ እናቴ ቤት ነው። እናትሽ ለምንድን ነው እዚህ ቦታ ያስቀመጠችሽ? ለምን እራሷ ጋር አልኖረችሽም? እኔ አስቸጋሪ ሰው ነኝ። ከሰው ጋር አልኖርም። ሲያመኝ ሰው ምናምን ደበድባለሁ፣ እቃም እሰብራለሁ። እና ይሄ ብቻ በቂ ነው እናትሽ ገለል አድርጋ አንቺን ለማኖር? አይ አይደለም። እሷም እኮ ትመጣለች እኮ እዚህ ትመጣና እኮ ታይኛለች። ግን በቃ እሷ ደግሞ እዛ ስራም እየሰራች ለእኔ መድኃኒት መፈለግ ምናምን ስለማይሆንላት አብራኔን ይዛ እዚህ ሰው ሰራተኛ ትቀጥርልኝና እዚህ ታስቀምጠኛለች። ምክንያቱም ምን ያስቸግራታል? የሆነ ጊዜ 2 ሰዎች ስለፈነከትኩ በቃ ብቻዬን ነው የምታስቀምጠኝ። አይዞሽ እባክሽን። እኔ እንደ ኩዮቼ መማር እፈልጋለሁ። ድኜ እንደ ማንኛውም ጤነኛ ሰው መንቀሳቀስ እፈልጋለሁ። አይዞሽ። እናትሽ ታዲያ እየመጣች ትጠይቀሻለች እዚህ ወይስ ደግሞ? አዎ ቶሎ አትመጣም፣ ሁሌ አትመጣም፣ ግን እየመጣች ትጠይቀኛለች። ሁሌ ግን አትመጣም። እና ከሷ በፊት ደግሞ 2 ወንዶች ቀጥራልኝ ነበር እዚህ እንዲጠብቁኝ ማለት ነው። ቆይ እነዚህ ሰዎች የተቀጠሩት እዚህ ለምንድን ነው? እኔ እንዲጠብቁኝ ነው፣ እኔ እንዲከባከቡኝ፣ ሰው ላይ ጉዳት እንዳላደርስ ምናምን የግድ የሚጠብቀኝ ሰው መኖር አለበት። እኔ ታዲያ እነዚያ 2 ወንዶች ለምን ተቀየሩ? ለምን አሁን እቺ ሴት በዚህ ልክ እየጎዳችሽ አንቺ ልትጠብቅሽ ቻለች? ወንዶች ስለሆኑ ሌላ ነገር ይፈልጋሉ ታውቃለህ። ታመሜ እያዩኝ ምናምን ነገር በቃ ሌላ ጥቃት ለማድረስ ምናምን ይሞክራሉ። ሌላ ጥቃት ማለት ምንድን ነው? ግልጽ አድርጊልኝ እስኪ ለእኔም ለቤተሰቦቼ። ሊደፍሩኝ ነበረ የሆነ ጊዜ። አንቺን ሊጠብቁሽ የመጡ ሰዎች ናቸው ሊደፍሩሽ ሙከራ ያደረጉት? ገና እኮ ልጅ ነሽ አይደል? እንዴት እንደዚህ? እሺ ከዛስ በኋላ? ከዛ በጠርሙስ ጭንቅላቱን መታሁት። ከዛ እናቴ ያሳከመችው እና 2 ነበሩና አንዱን ስጎዳው በቃ አንዱን ተወ። በቃ 2ቱም ሄዱና አሁን ደግሞ እሷ መጣች።
መጀመሪያ እንደመጣች አካባቢ በጣም ትንከባከበኝ ነበረ፣ ብዙ ነገር ታደርግልኝ ነበር ምናምን። እዛውን ግን ከእናቴ ጋር ተጣልታ ይሆን አላውቅም፣ ብር ቀንስ አባት ይሆንም አላውቅም። በቃ ክፉ ሰው ሆነችብኝ። ጭራሽ ታመነጫጭቀኛለች ምናምን ምናምን፣ በቃ ታስረኛለች። በቃ ከሽንት ቤት አጠገብ ያለ ክፍል ወስዳ ታስቀምጠኛለች፣ ቆሻሻ ክፍል ውስጥ የመጨረሻ። በቃ እዚህ ሰዎች ምናምን ነገር። ቆይ ታዲያ ይሄንን ነገር ለምን ለእናትሽ አልተናገርሽም? እንዲህ ለስንተኛ ጊዜ ነው? እኔ ማላስብ ነው እንዲህ የሚመስል? ቆይ አንተ እናቴ ለስንተኛ ጊዜ ነው ሰው የምቀየርልኝ? እኔን የሚጠብቅ ይሰማኛል እኮ አስባለሁ እኮ። እሺ ለስንተኛ ጊዜ ነው ለእናቴ የምነግራት? ለስንተኛ ጊዜ ነው እንዲያረገችኝ ብዬ የምነግራት? እኔም እኮ ይሰማኛል። እሺ ሰው እኮ ነኝ። ለዛ ነው ታዲያ ይሄንን ነገር ለእናትሽ ከመናገር ይልቅ ህመምሽን፣ እያንዳንዱን ስቃይሽን ቻል አድርገሽ እየኖርሽ ያለሽው? አዎ ብዙ ነገር ነው የቻልኩት። ቢያንስ እሷ ሴት ናት፣ ምንም አታረገኝም። ምግብ፣ የተለያዩ ነገሮች የነበርሽበት ቦታ ታዲያ አትሰጠኝም። እንዴት ነው ለመኖር ራሱ በጣም ከባድ እኮ ነው አይደል እንዴ? ካልበላሽ ካልጠጣሽ። እሷ የነገረች እንደውም ብዙ ነገር ነው። እንደውም ብሞት ይሻለኝ ነበር። እንደዚህ አይባልም። አይዞሽ እሺ፣ እባክሽ እንደዚህ እንድትይ አይደለም። አሁን እኛ ደርሰንልሻል። በቻልነው አቅም ነገሮችን ለማስተካከል እንሞክራለን። መጀመሪያ ጥቆማ አግኝተን የነበረውም ደግሞ በሌላ አይነት መንገድ ነው። ነገር ግን ስናይሽ አንቺ በተለያየ ሁኔታ ጉዳት ደርሶብሽ ነው ይመስለን እና እሷን ስናወጣጣትም እህቴ ነሽ ነው ስትለኝ ነበረው። ውሸቷን ነው። ምንም ማስረጃ የላትም። ጀምር እኔ እህት የለኝም። እየዋሸቻችሁ። እሺ ከዛ ውጪ ካላመናችሁ እናቴን ጠርታችሁ መጠየቅ ትችላላችሁ። እናትሽን በምትፈልጊበት ሰዓት ትመጣለች ወይስ ደግሞ እንዴት ነው? አይደለም በምን ታውቃለች? እኔ መጀመሪያ እንደመጣች አካባቢ ለእናቴ ደውይልኝ እንዲያርጊልኝ ስላት እሺ ነበር የምትለኝ። አሁን ግን ጭራሽ ለእናቴ ደውይልኝ ካልኳት ትመታኛለች። ከዚህ በፊት የነበሩት ሁለት ሰዎች ላይ ጉዳት አደረሰሽባቸው እንደነበረ ነግረሽኛል እና አዎ ግን በራሳቸው ምክንያት ነው። እኔ ከመሬት ተነስቼ አይደለም እነሱ ላይ ጉዳት ያደረሱት፣ እነሱ ናቸው ጥፋተኞች። እችኛው ላይ ታዲያ እንዴ ጉዳት ልታደርስ ያልቻልሽም? ምክንያቱም የመታችሽ የጎዳችሽ አላስፈላጊ ቦታ ላይ አስራሽ ነው የነበረው እና እነሱ ላይ እንደዛ ታስሬ እንዴት ነው የምመታት? አንተ ማሰብ አትችልም እንዴ? ጭንቅላት ልክ አይደለም እና እንደዛ አስራኝ እንዴት ነው የምመታት? እሺ ረጋ በይ እባክሽን፣ ረጋ በይ አይዞሽ። እሺ በቃ ይቅርታሽ። እሺ ረጋ በይ አይዞሽ። አሁን ሁልጊዜ ነው በቃ ማለት? አዎ ሁሌ ነው የምትመታኝ። ምግብ ከዛ ትንሽ ታጎርሰኛለች። በቃ ሁሌ እንደዛ ነው የምታስረኝ። በቃ አትፈታኝም። ታዲያ መጸዳጃ ቤት የተለያዩ ቦታዎች ላይ ስትሄጂ እንዴት ነው ልትጠቀሚ የምትችይው? በቃ ለዛ ብቻ ትፈታኛለች። ከዛ በኋላ በቃ ታስረኛለች መልሳ። እኔ ምንም ነገር ማድረግ አልችልም። ከዛ የደረሰብሽ ምንድን ነው? ጎረቤቶች፣ ቤተሰብ የነገረች ነገር ካለ፣ እናትሽ የነገረችሽ ነገር ካለ? ብዙ ጊዜ ደህና ስሆንና እናቴን ስጠይቃት በልጅነትሽ ቡዳ በልቶሽ ነው የሰው አይነ ነው ምናምን ትለኛለች። የአይነ ጥላ ነው ምናምን ትለኛለች። ግን ጸበል ወስደኝ አታውቅም። እናትሽ ነች? አዎ። ታዲያ ለምን እንደዚህ አይነት ቦታ ለምን አልወሰድሽኝም? እንደማይሽ እንግዲህ ያው ትልቅ ባትባይም ነገር ግን አሁን ለእኔ እየነገርሽኝ ያለሽው ነገር አለ እና ቢያንስ 16-17 ዓመት ልጅ እንደምትሆኝ ነው የምገምተው። በዛ እድሜ መሀል ላይ ያለሽው? አዎ። እንደዛ ከሆነ ታዲያ ይህን ያህል ጊዜ ለምን ሳትጠይቂያት ቆየሽ? ምናልባት ጸበል ይዛሽ ከሄደሽ የምትድኝበት ሁኔታ ካለ፣ ሌላም አይነት ነገር ካለ ታስቸግሪያለሽ ብላ እሺ አትለኝም። በቃ ታስቸግሪያለሽ፣ እዛ ሰው እሺ አትይማ። እዚህ እያመጡ እዚህ ቄስ ይመጣና እዚህ ትጠመቂያለሽ ምናምን ነው የምትለኝ እንጂ ወስዳኝ አታውቅም። እኔ አላስታውስም። ምናልባት በልጅነቴ ወስዳኝ ከሆነ እኔ እንጃ። ግን ነብስ ካወቅኩ ጀምሮ እኔ የማስታውሰው ጊዜ የለም። ወስዳኝ አታውቅም። እሱ የትም ቦታ ወስዳኝ አታውቅም። ግን ዝም ብላ መድኃኒት ነው አሁን ይህን ውሰጂ ምናምን እያለች የተለያየ ቦታ እምነት ነው ቅባ ቅዱስ ነው እያለች የምታመጣልኝ መድኃኒት አለ እና እሱን ነው እንጂ የምወስደው እሷ የትም ቦታ ወስዳኝ አታውቅም። እንደው የተለያዩ ቦታዎች ላይ ሕክምና ቦታዎች ላይ ካልተወሰድሽ ሌላ መፍትሄ ብላ የምትነግርሽ ነገር አለ ነው? በቃ እስከ መጨረሻው ድረስ በእነዚህ አይነት ኑሮ ነው ልትቀጥይ የምትችይው ብላ የምትነግርሽ እናትሽ? አይ ትድኛለሽ ነው የምትለኝ። እሷማ ትድኛለሽ ትለኛለች። እንደዚህ ወሬ ሰምቻለሁ፣ ቆይ ከዛ መድኃኒት አመጣልሻለሁ ትለኛለች ምናምን። ግን በቃ ምንም አንተን ብሎ አያውቅም። ምንም ለውጥ አምጥቼ አላውቅም። ከዛ በተጨማሪ ስለ አባትሽ መጀመሪያ አካባቢ ስትነግሪኝ ነው የነበረው እና አባትሽ በምን አይነት ሁኔታ ነው ያለው? ይህን ነገር እንደማታውቂ ነግረሽኛል።
ስለ እናትሽን ጠይቀሻት አታውቂም? የት ሊሄድ እንደሚችል በተለይ አንቺን ሊያድን እንደሆነ ነበር ስትናገር የነበረው እና የሚመጣበት ሁኔታ የለም? ረጅም ዓመቱ ነው ከጠፋ? አዎ ረጅም ዓመት ሆኖታል። እኔ ትንሽ ልጅ እያለሁ ነው የጠፋው። አሁን መልኩ ራሱ ትንሽ ነው ትዝ የሚለኝ እና በቃ መድኃኒት ሊያመጣልኝ እንደወጣ ቃለሁ። እናቴንም አሁን ስጠይቃት አለ እንዲህ ቦታ ነው አሁን እንዲህ ቦታ ሄዷል እንዲህ ያለ ብለውት ምናምን ነው እንጂ የምትለኝ። በስልክም በአካልም አግኝቼው አላውቅም። ከሰው በስልክም አግኝቼው ወርቼ አላውቅም። አይዞሽ። ከዛ ውጪ ዘመናዊ ሕክምና ምንም አይነት መፍትሄ እንዳልሰጠሽ ነበር ስትናገር የነበረው እና እናትሽ የምታመጣልሽ መድኃኒት ከቅባ ቅዱስ ከተለያዩ ነገሮች ውጭ ይሄ እምነት ተኮር ከሆኑ መድኃኒቶች ውጭ ሌላ አይነት መድኃኒቶች እንዳሉ ነገራች ታውቃለች? ምናልባት እናቶች አሁን በተለይ ቡዳ አይነ ጥላ ነው የሚባል ነገር ካለ የልጅ ነገር ነው እና ብዙ አላስፈላጊ ነገር ውስጥም ልትገባ ትችላለች። ከጥንቆላ ጋር በተያያዘ ከብዙ ነገር ጋር እንደዚህ አይነት ነገር ሌላ ነገር አታረግም የለባትም። ጭራሽ እንደዚህ አትወድም። ሰው ራሱ ሲላት ትናደዳለች። እሷ እንደዚህ አታረግም። ጭራሽ እንደዚህ አትሞክረውም ሁላ የትም ነገር አታረግም። ጭራሽ እንደዚህ አንቺን ከጎንሽ ሆኖ የሚተባበርሽ ሌላ እህት ወንድም ቤተሰብ የላችሁም? አንቺ ብቻ ነሽ ልጅ ለቤተሰቡ? እኔም ብቻ ነው የወለዱት። እህትም ወንድምም የለኝም። እናትሽ ከዚህ ውጭ መኖሪያ ቦታ አላት ማለት ነው? እንግዲህ አሁን ራቅ ወዳለ ቦታ ላይ ነበር በሌላ ጥቆማ መተን የነበረው። ንግድም ምናምንም ስራም ስለምትሰራ ለዛ ነው እኔ አብሬያትም አልኖረው። ሰው ምናምን ስለማስቸግር እዚህ አምጥታ ሰራተኛ እየቀጠረችልኝ እዚህ ታኖረኛለች። ከዚህ ውጭ ሌላ ምንም የተለየ እንትን የላችሁም? እናትሽ በቃ ያንን ንግድ የምትሰራውን ነገር ብቻ እየሰራች ነው የምታስተዳድርሽ ማለት ነው? አዎ። እሺ ሌላስ ታዲያ ምናልባት እንደው ለአንተ ይጠቅማል የምትነግሪኝ ነገር ካለ ንገሪኝ እስኪ። በቃ ይኸው ነገርኩህ እኮ ምን ይጠቅማል? እኔ ይኸውልሽ አሁን እኔ እናት መጀመሪያ ረጋ በይና እያንዳንዱ ነገር ግልጽ አድርገሽ እንድትነግሪኝ ነው። እሺ እንፈልገው። አሁን እኔም በቲቪ ነው የምትለቀኝ አይደለም? ይኸውልሽ እንደዚህ አይነት ነገር እና ለምን ካሜራው እና ብዙ ሰው አለ እዛ ጋር? አሁን ይሄ ካሜራ ለእኛ ትልቅ ማስረጃ ነው። ምክንያቱም እኮ በቲቪ ልታሳየኝ ለሰው አትዋሽ ነው። በቲቪ ይኸውልሽ ልንገርሽ፣ እንደዛ ሳይሆን ምን መሰለሽ ካሜራው ለህግ ሰዎች አንደኛ ማስረጃችን፣ ሁለተኛ ደግሞ እንዴ እኔ ምን አረግኩኝ? አንቺ ስላጠፋሽ አይደለም። አንቺ ስላጠፋሽ ሳይሆን አሁን አንቺ ከጎኔ ነች እህት ብዙ ትበድለኛለሽ ያልሻት ሴት እሷ እህትሽ እንደሆነች ነበር ስትነግረኝ። ኧረ በእናታችሁ ፖሊስ ካገኛት ታስረኝና ታሰቃየኛለች። ድጋሚ አልፈልግም። እዚህ ለማናትናገሩ ችግር የለውም። ረጋቢ እሺ፣ ይኸውልሽ ረጋቢ። አሁን ላስረዳሽና ነገሩ ምን መሰለሽ፣ እቺ ሴት አሁን ብዙ ነገር ልትዋሽ ትችላለች። አሁን ለአንቺ እህትሽ አይደለችም፣ አንቺን ትበድልሽ አይደል ያለችው። ግን እያንዳንዱ ነገር ለህግ አካላቶች ለማስረዳት እሷ ስላደረሰችብሽ ጉዳት ክስ መስርተን ለማሳሰር እንዲመቸን ነው ካሜራ። እንዲሁም ደግሞ በእናትህ መታጉ ታስረኛለች። እኔ ያለው አሁን ከዚህ በኋላ እኮ እኛ አግኝተንሻል። ማንም አንቺ የሚጎዳበት ምክንያት የለም። እሺ እኛ አግኝተንሻል። እውነቴን ነው። እኔ ያለው እሺ፣ እኔ ነመኝ መጀመሪያ አይዞሽ፣ እኛ አለን። አሁን ማንም አንቺን የሚጎዳበት ሁኔታ አይፈጠርም። እሺ እናትሽንም እንጠራታለን። ከእናትሽ ጋር በደንብ አስታርቀን አንቺ ወደ ጥሩ መንገድ ወደ እናትሽ እንድትሄጂ ነው የምናደርገው። እሺ አይደለም እየዋሸሁሽ አይደለም፣ እውነቴን ነው። እኔ ወደ እናቴ ጋር ልሄድም እናቴን አስቸግራታለሁ። ለምንድን ነው እኔ እዚህ ነው የምቆየው? እኔ ሰው ደበድባለሁ፣ እነግታለሁ። እናቴ ስለማስቸግራት እኔ እዛ ጋር አልሄድም፣ እዚህ ብቻዬን እኖራለሁ። ማን ነው እንደዚህ ያለሽ? እናትሽ ነች እንደዚህ ያለችሽ? እኔ ሰው ጎድቼ አውቃለሁ። ይኸውልሽ አሁን ረጋ በይና ምን መሰለሽ ነገሮችንም በደንብ ለማስተካከል እንዲመቸን አንቺ ረጋ በይ። እኔንም ልታሳስረኝ ነው? እውነቴን ነው። ነይ እባክሽን፣ ቆይ ቁጭ በይ። እባክሽን እረፍት አድርጊ። ነይ እባክሽን፣ እንደዚህ አትሁኚ እባክሽ። እንዴ እኔ ከጎንሽ ነኝ እያልኩሽ ነው ያለሁት። እሺ እባክሽን እረፍት አድርጊ። ለፖሊስ አይደለም እንደዛ አይደለም። እባክሽን ረጋ በይ። አሁን ይሄኛውን በደንብ እያስረዳሁሽ ነው ያለሁት። እስቲ ረጋ በይ እናቴ። መጀመሪያ ረጋ በይና እኔን ስሚኝ። እሺ እኔ ከጎንሽ ነኝ። አሁን እናትሽን አመጣልሻለሁ። እሺ እናትሽን ይዣት መጥቼ የምትጎዳሽን ሴት በደንብ እንትን ለማለት እንሞክራለን። አንቺ ረጋ በይ እባክሽን። አሁን የምትጎዳሽን ሴት ለማሳሰር እኮ ነው እየሞከረን ያለ ነው። ሌላ ደግሞ አንቺን ደህና ለማድረግ ነው እየሞከረን ያለ ነው። ታሰረች እኮ ድጋሚ መታ ታሰቃየኛለች። ይኸውልሽ እሷን እናስራታለን። ከዛ ለምን ይሄ እንዳደረገች ከኋላዋ ደግሞ ማን እንዳለ በደንብ ፈልገን ምን ብለን ሌሎችንም እናስራለን። እሺ አንቺም ደግሞ ወደ ጥሩ ጤንነት ተመልሰሽ ዘመናዊ ሕክምና ሞክረን ከዛ በተጨማሪ ሌላ ሕክምና አድርገን ወደ ጥሩ ጤንነት እንድትመለሽ እናደርጋለን። እሺ እሺ። አዎ ስለዚህ አሁን ግልጽ አድርገሽ ደግሞ ስለተፈጠረው ነገር እንድትነግሪኝ እፈልጋለሁ። በተለይ እቺ ሴት እንደምትጎዳሽ ብዙ ነገሮች ነግረሽኛል። ከዚህ ሴት በተጨማሪ ግን
እንደው ሌላ እንግዳ የሆነ ሰው የሚመጣ ሰው ነበር እዚህ ቤት አንቺን ሊያይሽ ከእናትሽ ውጭ እናትሽ በሌለችበት ሁኔታ እየጠበቀ? አይ ማንም አይመጣም። ኧረ ማንም ሊጠይቀኝ አይመጣም። ስጮህ ስንጣላ ምናምን አንዳንዴ ጎረቤቶች ምናምን ናቸው እንጂ እኔን ሊጠይቅ የሚመጣ ሰው የለም። ማንም አያውቀኝም እኔ። አዎ እሺ። ከዛ በተጨማሪ እንግዲህ እናትሽ በንግድ ህይወት ነው የምትተዳደረው ብለሽኛል እና እንደው ይህን ኃላፊነት በምትወጣበት ሰዓት አንቺንም በእነዚህ አይነት መንገድ እንትን እያለች ሌላም ሰው ማኖር ማገዝ በጣም ከባድ ነው እና የሚያግዛት ሰው አለ ከዚህ ህይወት በተጨማሪ ያለችበትን እያንዳንዱ ነገር? አባቴ ያው ካለበት ሆኖ ብር ይልክላታል። እኔ ምን አውቃለሁ? እና እሷ ደግሞ ብዙ ገበያ ምናምን ስላላት ሰራተኞችም ቀጥራ ስለምትኖር በስሯ በቃ ብር አላት፣ ገንዘብ አላት እናቴ። እና እስቲ ንገሪኝ፣ አባትሽ ገንዘብ ይልክላታል ብለሻል እና አባትሽ የት እንዳለ አሳይኝስ ብለሻት አታውቂም? አሳይኝም ስልክ ላዋራው ምናምንም ስላት ቆይ ዛሬ አሁን አይደውልም ምናምን። አንዳንዴ ደግሞ ትደውልነትና ቆይ አሁን አያነሳም፣ የዛሬ ሳምንት እመጣለሁ፣ የዛሬ ሳምንት ስመጣ ታዋሪዋለሽ ምናምን ትለኛለች። ግን እኔም ብዙ አላስጨንቃትም። ምክንያቱም እሱ ራሱ በቃ በእኔ ተስፋ ስለቆረጠ ነው እንጂ በእኔ ተስፋ ባይቆርጥ ኑሮ ልጄን አገናኘኝ ይላት ነበር። እንደው እናትሽን ስለ እንደዚህ አይነት ነገር ጠይቀሻት ታውቂያለሽ? በተለይ በእኔ ተስፋ ቆርጧል የሚል ሀሳብ ካለሽ እና እናትሽን እንደዚህ ስለሆነ ነው ወይ ብለሽ አገናኘኝ ብለሽ በደንብ አስጨንቀሻት ያገናኘችበት አጋጣሚ ምንም የለም? የለም። ደግሞ እኔማ ለምን አስጨንቃታለሁ? ራሴን እያወቅኩት እኔ በእኔ ተስፋ ቆርጠሻለሁ ምናምን ብላት አንቺ እኮ ደህና ነሽ እኮ ጎበዝ ልጅ ነሽ ምናምን ነው የምትለኝ። ግን ውሸቷ ነው። ጎበዝ በሆንማ ይሄኔ ኩዮቼ የደረሱበት ደረጃ ላይ ደርስ ነበር። እንደው ምንም አይነት የትምህርት ሁኔታ አልነበረሽም ከልጅነትሽ ጀምሮ ነው? ከጊዜ በኋላ ነው ይሄ ሰዎችን የመጉዳት? እኔ ይሄ ማለ ህጻናት የሚባለው እንደተመረቅኩ ብቻ ነው ማስታውሰው። እንደው ከዛን ጊዜ በኋላ ነው ሰዎችን ትጎጃለሽ የሚባለው ነገር ማለት ህጻናት ማለት በጣም ልጅ ነሽ እና ትንሽ አደገ። ያኔ ህመም ብቻ ነው እንጂ ማንም ላይ ጉዳት አላደርስም። ከፍ እያልኩ ስመጣ ነው ሰዎች ላይ ጉዳት ማድረስ የጀመርኩት እንጂ ያኔ ማንም ላይ ጉዳት አላደርስም ነበረ። ከፍ እያልኩ ስመጣ ግን ሰዎችን መጉዳት ጀመርኩ። እንደው ይሄ ስነ ልቦና ነገሮች ስለ ሐኪሞችን አዋርተሽ ታውቂያለሽ? በእርግጥ እንደዚህ አይነት ነገር ከሆነ በመጀመሪያ ህመምሽ ትክክለኛነቱን ማጣራት መቻል አለብን። ምክንያቱም እናትሽ እንደምትለው አይነት ነገር ከሆነ በተለያዩ የባህል ህክምናዎች ቤተ እምነት ላይ ያለን ነገር በማጠንከር በብዙ ነገር ሊስተካከል ይችላል ብዬ አስባለሁ። ያ ካልሆነ ደግሞ የስነ ልቦና ባለሙያን በማግኘት ወደ ጥሩ ጤንነት እንድትመለሽ ብዙ ማን ያገናኘኛል? እኔ እኮ ምንም አውቀው ነገር የለም። ሰው አላቅ፣ አገር አላቅ። በቃ እኔ እናቴንና እኔ እንዲጠብቁ የሚመጡ ሰራተኞችን ብቻ ነው የማውቀው። አባቴን ራሱ እየረሳሁት ነው እያልኩ እኮ ነው። እኔ ማንን አቅና ነው እንደዚህማ አንተ የምትለውን ሰው የማናገረው እንዴ? እኔ ከየት አውቃቸዋለሁ? እንግዲህ ውድ ተመልካቾቻችን አላውቅም በምን አይነት መንገድ ይሄን ነገር ማስተካከል እንደምንችል። ነገር ግን መቻልን አቅም አሁን ሁለት ልብ ሆነናል። እኛም ትንሽ ተረብሸናል። ምክንያቱም ወንድሜ ተሙ የደረሰበት ጉዳት አለ። ከዛ በተጨማሪ ደግሞ እቺንም ሴት መተው መቻል የለብንም። ምክንያቱም እየመረመረን ያለነው ነገር ቀላል አይደለም፣ ብዙ ነው እና ያን ነገር ደግሞ ከግብ ለማድረስ በቻልነው አቅም እየሞከርን ያለ ነው። ይኸውልሽ እህቴ አሁን እኔ ልጅ የምፈልገው እኛ ከጎንሽ ነን። ከዚህ በኋላ አንቺን ወደ ጎን የምንጥልበት ምንም አይነት ምክንያት የለም። የእኔ እህት ነች ስትልሽ የነበረችው ሴት ደግሞ የእኛን ባልደረባ ላይ ጭምር ጉዳት አድርሳ አሁን በህግ ከለላ ውስጥ ነው ያለችው። ብዙ ምርመራዎችን ገና እናደርግባታለን። እናትሽንም ወደዚህ እንዳትለቋት ትገለኛለች ከለቀቃችሁ። እሷን የምንለቅበት ምንም አይነት ምክንያት አይኖርም። ምክንያቱም ወንጀለኛ እንደሆነች እየነገርኩሽ ነው ያለሁት። አሁን ከዚህ በኋላ እሷ የምትፈሪበት ምንም አይነት ምክንያት የለም። የተፈጠረው ነገር ለእኔ ነግረሽኛል። ስለዚህ እናትሽንም በሰከነ መልኩ ስለተፈጠረው ነገር ለማውራት እሞክራለሁ። በተለይ እናትሽን የምጠሪባቸው ሁኔታዎች ይኖራሉ ወይ ደግሞ እሷ የምጠራበትን መንገድ ፈጥረን እናትሽም ወደዚህ እሷ ትጥራት። እኔ ስልክም የለኝም ምንም የለኝም፣ ምንም አላውቅም እኔ። እሷ ትጥራት ራሷ። ስለዚህ እንዳልሽው እናደርጋለን። እናትሽም የምትመጣበትን መንገድ እንፈልጋለን ከአንቺ ጋር የምናገናኝና ትክክለኛ የተፈጠረው ነገር ምናልባት አንቺ ልጅ ነሽ ያለሽበት ሁኔታ እሷ የምትልሽን ነገር ለመስማት በቂ ካልሆነ ሌላ ምክንያት ይኖራል ብዬ አስባለሁ እና እሱንም በደንብ አጣርተን ከሰማን በኋላ መፍትሄ ለማበጀት እንዲሁም ደግሞ ለእኛ የጥቅምናን ያለውን ነገር ለማውራት እንሞክራለን። እሺ እሺ። አንቺ አሁን ምንም ያስፈራሽ ነገር የለም። ከዛ ውጭ የደረሰብሽ ነገር አለ? ከዚህ ሴት ውጭ ወይ ከእሷ ጋር ተያይዘው የሚመጡ ወንዶች ካሉ አንቺ ላይ ጉዳት ሊያደርሱ የሚችሉ ሌሎች ሰዎች አምጥታብሽ ጉዳት አድርሰው አታውቅም? እንደዛ አታውቅም። ራሷ ብቻ ናት የምትጎዳኝ እንጂ ሌላ ሰው አምጥታብኝ አታውቅም። ራሷን ችላ ነው የምትጎዳኝ። ሌላ ሰው አታመጣም።
ስለዚህ እሷ የምትገደውን ጉዳት ብለሽ ደግሞ ቅድም የነገርሽኝ ናቸው። ይሄ ምግብ ቤት፣ ምግብ መከልከል፣ መጸዳጃ በአስፈላጊ ሰዓት አለመሄድ ምናምን ነው። እንደው ሌላ ተጨማሪ እና ማመነጫጨቅ፣ መምታት ምናምን። ምክንያት አላት ግን ይህን ነገር ስታደርግ ምንም አትነግረኝም። በቃ እኔ ማሰቃየት ብቻ ነው ስራዋ እሷ። አይዞሽ እሺ። እንግዲህ ውድ ተመልካቾቻችን ያው የተፈጠረውን ነገር ከዚህ በላይ እሷንም ለማውራት ማስጨነቅ ነው የሚሆነው እና አሁንም ቢሆን እየተሳቀቅኩ ነው እያወራ የነበረው። ምክንያቱም ያለችበት ሁኔታ ትንሽ ጥሩ አይደለም። በዛ ላይ ደግሞ እንደሚተሙጋ እጅ የተፈጠረውን ነገር ማየት መቻል አለብኝ። በቻልነው አቅም እንግዲህ የእሷን እናት ለመፈለግ እሞክራለሁ። የእሷ እናት የምትመጣበትን መንገድ አመቻችና እቺ እዚህ የነበረችውም ግለሰብ ብዙ ነገሮችን ዋሽታ ነበረ። አሁን ግን እያንዳንዱ ያሻቸው ነገሮች እሷ በደንብ ማረጋገጫዎችን ነገረኛለች። እህቷ እንዳለኖች ምን አይነት ሴት ምን እንደምታደርጋት እሷንም በደንብ አሳምነን ስለተፈጠረው ነገር ግልጽ አድርጋ እንድትናገር እንዲሁም ደግሞ እናት መታ ከእናት ጋርም አንዳንድ ቆይታ አድርገን የዚህ ነገር መጨረሻው ምንድን ነው፣ በተለይ ወደዚህ ቦታ ላይ ተጠቁመን ስንመጣ ሌላ አካል ሌላ ሰው እናገኛለን ብለን ነበር። አሁን ደግሞ ያገኘነው ሌላ ነገር ነው እና ይህንንም ነገር እልባት ለማስገኘት በቻልነው አቅም እንሞክራለን ማለት ነው። ውድ ተመልካቾቻችን ይህ ትርታ ሚዲያ ነው። የተበደሉ ሰዎች እንባ የሚታበስበት፣ በዳዮች ወንጀለኞች ለህግ የሚቀርቡበት ቻናላችን ነው። ቻናላችንን ሰብስክራይብ፣ ሼር፣ ኮፒ ሊንክ በማድረግ ከኛ ጎን እንድትሆኑ በአክብሮት እንጋብዛለን። እንግዲህ ነገሮችን አጣርተን ተመልሰን እንመጣለን። ቸር ቆዩ።